ዛሬ በጣም ጆሮን ጭው የሚያደርግና አልቅሼ እንደምታዩት ፊቴን ማለት ነው ተረጋግቼ በጣም ራሴን ለመቆጣጠር ሞክሬ ነው ወደ እናንተ የመጣሁት ማለት ነውና በጣም ተሰምቶኛል፣ በጣም አዝኛለሁ። ቪዲዮውን አሳያችኋለሁ፣ እስከመጨረሻው እዩት። ቪዲዮውን እስከመጨረሻው ለማየት ሞክሩ። ለማየት ያኔ ራሳችሁን በትክክል በጽሞና አድርጋችሁ እዩት። ራሳችሁን ተቆጣጥራችሁ ማለት ነው። ራሳችሁን ላለመጉዳት ሞክሩ ማለት ስሜታዊ ላለመሆን ሞክሩ። እንደኔ ራሳችሁን በስነ ስርዓት እንትን በሉ። ሳያም የሚለንን እንሰማውና ከዛ ቪዲዮ እንዴት እንደተፈጠረ ደግሞ ማስገባላችሁ ይሆናል ማለት ነው። አይሱርት እኔ በራሴ ያስጠላኝ የዘገነነኝ ለራሴ አሞኝ ነው ያደራለሻችሁን በጣም ተሰምቶኝ በጣም ኢሞሽናል ሆኜ በጣም ተረብሼ ነው ወደ እናንተ የመጣሁት ማለት ነውና ምን ብዬ ላስረዳችሁ እንደምችል አላውቅም። ግን እኔና ኢትዮጵያዊ መሆኔን የጠላሁበት ጊዜ ነው። ለማንኛውም ሳያው የሚለንን እንስማውና ከዛ እንደገና ደግሞ እንዴት ነገሩ እንደተፈጠረ ቪዲዮውን ራሱን አስገባላችኋለሁ ማለት ነው። ላይክ እና ሼር ሰብስክራይብ አድርጉ። ሳያውን እንስማው። እናንተ ግን ቪዲዮውን እስከመጨረሻ ተከታተሉት። ቪዲዮውን ማየት ከፈለጋችሁ ቪዲዮውን አይታችሁ የሚሰማችሁን ስሜት ለማወቅ ኮሜንት ላይ ጻፉልኝ። እናንተ ግን ቪዲዮውን እስከመጨረሻው ይዩት፣ አስገባላችኋለሁ ማለት ነው። ወገን እንደ አንድ ሰው እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ሰው በሳውዲ አረቢያ ጫካ ውስጥ እየተደረገ ያለው የእርስ በርስ መገዳደል መቆም አለበት። ሁሉም ኢትዮጵያዊ ሊያወግዘው ይገባል። ምናልባት አሁን ባለው የብሔር መገፋፋት ምን አገባን የኛ ብሔር አይደለም ራስ በራሳቸው ነው ተብሎ ዝም የሚባል አይደለም። ትላንት አይታችሁ ከሆነ በላይ የኬሚሴ ልጆችና የአርሲ ልጆች ሁላቸውም ወንድሞቻችን ናቸው፣ ኢትዮጵያዊ ናቸው። በቋንቋ በብሔር አንድ ሆኑ ወንድማማቾች በዛ ልክ ላይ አምጥቶ ወንድሙ ማረድ ከዚህ ቀደም እንደዙ ላይ አንጥተው የማን እንደባላቅም ሲደፍሩ ነበር። እንደ አይነት ዘግናኝ እንደ አይነት ቆሻሻ የተከበረን የሰው ልጅ ያህል ነገር እንደ ቀላል ነገር ላይ አምጥቶ ማረድ፣ ላይ አምጥቶ መድፈር፣ ላይ አምጥቶ በብልቱ እንጨት። አረ ወገን የት እየሄድን ነው? ምንድነው? እዚህ ደረጃስ የሚያዳርሳችሁ ችግር ምንድነው? ወዲህ አንድ እያንዳንዱ መቼም የሚያምነው እምነት ይኖረዋል አይደል? የሚፈራው ፈጣሪ ይኖረዋል። እያንዳንዱ እምነት አለው። እንዴት ነው በዚህ መልኩ ጨክናችሁ በወንድማችሁ ላይ? አረ ወገን ተው፣ ግደላችሁ። እቻለ መቼ ጥላት እንደምንሄድ አናውቅም። ስለዚህ ማንኛውም ቲክታከር ኢትዮጵያዊ ይሄንን ነገር ማወገዝ አለበት። እኔ ምን አገባኝ የኛ ብሔር አይደለም ተብሎ የሚታለፍ አይደለም። በጣም አስጠያፊ፣ አስቀያሚ፣ በጣም አረመኔያዊ ተግባር ነው እየተሰራ ያለው። ሰው ላይ አምጥተው እንደሰማችሁት ነው እንግዲህ ቪዲዮውን እንዳያችሁት ነው። ከመጀመሪያው እስከ መጨረሻው በደንብ ከተከታተላችሁት ቪዲዮውን ድጋሚ ያስገባላችኋለሁ እንዴት እንዳረዱትና እንዴት አድርገው ላይቭ ላይ አምጥተው የከሚሴ ልጅ አንድ ነይ ለናቴ ልኖርላት እባካችሁ ተወኝ እያለ በራሳቸው ቋንቋ ማለት ነው እየተናገራቸው ነበረ። እነሱ ግና እንኳንም እሺ ብለው ሊተውት ጭራሹ ነው አያያዛቸው ለራሱ የዶሮ ወይም ደግሞ በግ በአመት ባል ጊዜ እንትን ሲባል እንኳን እንደዛ አይደረግም ማለት ነው። ላይቭ ላይ አምጥተው እንግዲህ እንደዚህ ያደረጉ ደሙን በእጃቸው እየያዙ አሳይተውናል። በጣም የሚዘገንንና የሚቀፍ ጊዜ ላይ ነው እየደረስነው ማለት ነው ወገኖች። እኔ በጣም ተሰምቶኛል፣ በጣም አዝኛለሁ። አልዋሻችሁም፣ በጣም ነው ልቤ የተሰበረው።
እንግዲህ እኛ ከእንደነዚህ አይነት በጎች ጋር ከእንደነዚህ አይነት ድልብ ደነዞች ጋር ተቆጥረን ነው እኛ ኢትዮጵያውያን የህዝብ ቁጥራችን የበዛው ማለት ነው። እና መለስ ከዚህ በፊት ምን ሆኗል በሰላችሁ? የእነሱን ስም ጠርቶ ከዚህ ውስጥ ካላችሁም ይቅርታ እንግዲህ ለእነሱ ሀገር ምራ ብሎ መስጠት አገሪቱን ብርጭቆ ማድረግ ነው ብሏል። እና እንግዲህ እነሱ የዋህ ናቸው፣ ኢትዮጵያውያኖች ደግ ናቸው፣ ኢትዮጵያውያኖች ለሰው ይራራሉ፣ ኢትዮጵያውያኖች ለሰው ቅን ናቸው ተብሎ ስማችን በዓለም የገነነውን ያክል ዛሬ ላይ የጭካኔ ጥግ ደግሞ ምን አይነት እንደሆነ እያሳዩን ነው ማለት ነው። እኔ በነገራችን ላይ ራሴን አረጋግቼና ራሴን ጠብቄ ማለት አይቼው ቴሌግራም ላይም ገብቼ አይቼዋለሁ፣ ቲክቶክ ላይቭ ላይም አይቼዋለሁ እና አይቼ ራሴን ጠልቼ ለካ ውስጤ ደክሟል ወገን፣ ውስጤ በጣም ደክሟል። አልዋሻችሁም። ለካስ የሰው ልጅ ስለለፈለፈ ስላወራ አይደለም፣ ለካስ የውስጥ ሰላምም ያስፈልጋልና ውስጤ ለካ ደክሟል የእውነት ማለት ነው። እና ድክም ምን ያለኝ በውስጤ ላዘን ፈልጌ ለራሱ ማዘን አልቻልኩም ማለት በጣም ደክሞኛል። እንደዚህ አይነት ርህራሄ የሌለበትና እንደዚህ አይነት ሰብአዊነት የሌለበት ኢትዮጵያዊ ጋር ተፈጥረን እንግዲህ ኑረን እኛ ኢትዮጵያዊ ነን ብለን ለማውራት ለራሱ ብቁ ያልሆነን ሰዎች ነን። እና ላይብ ላይ አመጥተው እስኪ እግዚአብሔር ያሳያችሁ፣ እስኪ እግዚአብሔር ያሳያችሁ፣ እስኪ እናንተስ እስኪ በራሳችሁ መንገድ ፍረዱ። እንዴት ሰውን ያክል ነገር እንደዛ አጋድሞ ላይብ ላይ ለዛም ቲክቶክ ላይብ ላይ አምጥተው እንደዛ አድርገው ከዛ እንደገና ደግሞ የሰውን ደም እንደዚህ በእጃቸው እንደዚህ እያደረጉ እየቀዱ ጨረር ሲል እንደዚህ እያደረጉ እየቀዱ እያሳዩ እንግዲህ አስባችሁታል። እኛ አሁን እንግዲህ እኛ እነሱ ጋር ተቆጥረን እንግዲህ አሁን ኢትዮጵያዊ ልንባል ነው። ገባችሁ አይደለ? እና ይህን ያክል ጭካኔና ይህን ያክል አረመኔነት ይህን ያክል ክፉአዊነት ነገር ተፈጥሮ እንዴት ነው አሁን እኛ እንደ ሰው አብረን ልንቀጥል የምንችለው? እንደ አንድ ኢትዮጵያውያን አብረን ልንቀጥል የምንችለው እንዴት ነው? እንዴት ነው ልንተማመን የምንችለው? በነገራችን ላይ የመን ድንበር ላይ ኢትዮጵያውያኖች ካልወጡ ከዛው ላይ በድሮን እንደሚጨፈጨፉና እንደሚገደሉ ዜና ወጥቷል ማለት ነው። ምክንያቱም አሁን የመን ድንበር ላይ ማለት ነው የመን ድንበር ላይም ሆነ ሳውዲ ድንበር ላይ ያለ ኢትዮጵያውያን በሙሉ በቶሎ ለቀው ሀገሩን ካልወጡ እዛው ላይ ካሉበት ላይ በፊሊት ሊደፏቸው ነው ማለት ነው። ይሄ አዲስ ሕግ ወጥቷል በትናንትናው ዕለት ማለት ነው። ምክንያቱም አረቦችም ሀበሻዎቹም ሁሉም ነው ሚዲያውን የተቆጣጠሩት ማለት ነው። በእንደዚህ አይነት ነገር ላይ ማለት ነው እንደዚህ በመደረጉ በጣም አፍረዋልም ፈርተዋልም ለራሳቸውና እንግዲህ የመን ድንበር ያሉ ሰዎች በራሳቸው ሀገሩን ለቀው ካልወጡ ወይም ደግሞ ያንን ድንበር በራሳቸው ለቀው ካልሄዱ ይህ ነገር እንደሚፈጠርና እነሱ ባሉበት ነገር የሆነ ነገር እንደሚደፋ እንደሚገደሉ ተነግሯል። የዚህ የኛ ሀገር መንግስት እንግዲህ የዚህን መፍትሄ ቶሎ ካልፈጠረበት እዛ ጋር ያለው ከሚሊዮን በላይ የሚቆጠር ህዝብ እንግዲህ ሊወድም ነው ማለት ነው። እኔ ትናንትና ነው ቪዲዮ ዜናውን የሰማሁት ማለት ነውና ምክንያቱም ይሄ ነገር ነው። ከዚህ በፊት እንደምታውቁት ሀና ታፈነች ተብሎ ህዝብ ተነቃነቀ ምንም አይነት መፍትሄ ሳይመጣለት ቀረ። ከዚህ በፊትም ደግሞ አንድ ወንድ ልጅ አምጥተው እንደዚሁ ላይብ ላይ አንተ አማራ ነህ፣ አማራ ስለሆንክ መደፈር አለብህ እያሉ እንግዲህ እንደ ግብረ ሰዶማዊነት አድርገው ቲክቶክ ላይብ ላይ ሲደፍሩ አይተናል ባይናቸው። እኛ ምን ያላሳዩን ነገር አለ? ምን ያላየነው ነገር አለ ወገን? ያላየነው ነገር እኮ አንድም ነገር እኮ ያላየነው ነገር የለም እኮ። ሁሉን ነገር አሳይተውናል በይፋ። አሁን ደግሞ አምጥተው የራሳቸውን ልጅ ለእናቱ ለማሳለፍ እናቱን ለመርዳት አንድ ምስኪን አንድ ለእናቱ የሆነው ልጅ አመጥተው እባካችሁ ተውኝ፣ ለእናቴ ልኖርላት፣ ለእናቴ አንድ ነኝ፣ እናቴን ለማሳለፍ ለእናቴ ለመርዳት ብዬ ነው የመጣው፣ እባካችሁ ተውኝ እያለ በራሳቸው ቋንቋ የራሳቸው ዜጋ የሆነ የአርሲ ልጆች ግን ምን አይነት ጭካኔ ነው የለመዳችሁት? እንዴትና እንዴት አይነት አመለካከት እንዴት አይነት አስተሳሰብ ነው ያላችሁ? እንዲያው አንጀታችሁ እንኳን አይራራም? የሆነ ርህራሄ ነገር የሚባል አልፈጠረባችሁም? ህዝነት የሚባል ነገር ትንሽ እንዲሁ ርህራሄ የሚባል ነገር አልፈጠረባችሁም? ምን ሆናችሁ ነው በዚህ ልክ? ምን ሆናችሁ ነው በዚህ ልክ አረመኔያዊነት የተሰማችሁ የተጠናቦታችሁ? ምን ሆናችሁ ነው ግን በመድኃኒዓለም? እኛ አሁን እናንተ ነገ ቸግሯችሁ ማየት መጣችሁ እንዴት ነው ልናስገባችሁ የምንችለው?
እንዴማ ምን የሚባል ህግና ደንብ እኮ ጠፋ። በእናንተ የተነሳ እኮ አገሪቱ እንዳልነበረች ሆነች እኮ። አረ ሙነናችሁ ነው ሌሎች ኦሮሚያ የሆናችሁ ሰዎች፣ ሌሎቻችሁ የጅማ ኦሮሞዎች፣ የናዝሬት ኦሮሞዎች፣ እንዲሁም የፍቼ ሰላሌ ኦሮሞዎች ምናምን አረስቶብ በሉ። የእናንተ ስም ጭምርት ነው እየጠፋ ያለ። ተዉ እንደዚህ አንዳንድ በግ ልጆቻችሁ እኮ በእነሱ የተነሳ እኮ የእናንተም ስም እኮ እየጠፋ ነው። ኧረ ምንድን ነው በዚህ ልክ ጭካኔ ነገር ወገን? ምንድን ነው እንደዚህ እንዲህ ሚዲያ ላይ እያመጡ እንዲህ ጀግንነት ነው? እኔ ግርም ያለ ካሜራ የሚቀርጸው አንተ ጎበዝ ነህ፣ አንተ ጀግና ነህ፣ አንተ ደፋር ነህ እያለ ያበረታተዋል ካሜራ የሚቀርጸው ሰው ማለት ነው። አትገረሙም? አልገረማችሁም? በዚህ ልክ ክፋት፣ በዚህ ልክ አረመኔነት፣ በዚህ ልክ ጭካኔነት ግን አልገረማችሁም? በነገራችን ላይ ይሄ ልጅ ነው ሟቹ። ይሄ ቪዲዮ ላይ ማስገባላችሁ ይሄ ፎቶ፣ ይሄ የምታዩት ፎቶ የሟች ልጅ ሟቹ እሱ ነው። የእውነት ገና ልጅ ቦርቆ ያልጨረሰ ዘሎ ያልጨረሰ ገና አንቦብቀየ ልጅ ነው እንደዚህ የሆነው ማለት ነው። ገና እናቴን አሳልፍላታለሁ ለእናቴ እቀይራታለሁ ብሎ መጥቶ ነው እንግዲህ ላይ ሀገር ህዝብ ጉድ እያለ በዚህ ደረጃ የተጨካከነ በጣም ነው ያዘንኩት። እና ምን ልላችሁ ፈልጌ መሰላችሁ ልጁ ሲለምናቸው ወይም ደግሞ እባካችሁ ተውኝ፣ ለእናቴ ለእናቴ ልኖርላት፣ ለእናቴ ላስፈልጋታለሁ እያለ እየለመናቸው በነበረ ሰዓት ካሜራ ይቀርጹ የነበረ ልጆች እና ካሜራ ይዘው ሲማጸናቸው የነበረ ካሜራ ይዘው የነበሩ ልጆች እንኳን ሊራሩለት የሚያስገባውን ሰውዬ ወይም ደግሞ የሚያርደውን ሰውዬ ማለት ነው አንተ ጀግና ነህ፣ አንተ ጎበዝ ነህ እያሉ ያበረታቱት ነበረና በጣም የጭካኔ ጥግ አይተንበታል። ኢትዮጵያዊነትን ጠልተንበታል። ከእናንተ ጋር በመፈጠራችን ከእናንተ ጋር ተደምረን ኢትዮጵያዊ በመባላችን አዝነንበታል። በጣም ተሰምቶናል። በጣም አዝነናል። በጣም በቃ አዝነናል አይደለም የሚገልጸው፣ አዝነናል አይደለም፣ አሞናል፣ ታመናል። በቃ ታመናል። በእንደናንተ አይነት ድልብ ደነዞች፣ በእንደናንተ አይነት ደንቆሮች፣ በእንደናንተ አይነት ቀሽሞች ታመናል። እኛ ታመናል። አዎ አስረግጬ ነው የምነግራችሁ፣ ታመናል። ሁሌ ስለእናንተ ስንሰማ፣ ሁሌ ስለእናንተ ስናስብ፣ ስለእናንተ ስናዳምጥ እየታመምን ነው። ምን ያላሳያችሁን አለ? ምን ያላየነው ነገር አለ? እርጉዟን የ9 ወር እርጉዝ ነገር ልትወልድ ዛሬ እየተባለች አውጥታችሁ ሆዷን ስታርዱ አሳያችሁን። እሳት ላይ አቃጥላችሁ በእሳት እየለበለባችሁ እስከነ ነብሱ በእሳት እየለበለባችሁ አሳያችሁን። ምን ያላሳያችሁን አለ? ምን ያላሳያችሁን? ምን እናንተ ያገዳደልን ጥግ ያላሳያችሁን ነገር አለ? እናንተ እኮ አንድ ባንድ ስሌቱን አሳይታችሁናል። ታዲያ እናንተ ነገ ቀንጥሏችሁ ቸግሯችሁ ነገ ሰው ቤት እጅ ላይ ቢጥላችሁ ያ ሰው እንዴት ነው ለእናንተ ሊራራላችሁ የሚችለው? እንዴት ነው ለእናንተ እህን ብሎ ሊረዳችሁ የሚችለው? እንዴት ነው? የእውነቴን ነው የምላችሁና በጣም የሚያምና የሚያሳዝን ነገር ስለሆነ የሚቀርበው ትንሽም ትልቅም ዩቲዩብ ያላችሁ በሙሉ እባካችሁን ድምፅ ሆኗቸው። በቃ ድምፅ ሆኗቸው። በበረሃ ላሉ በመዛ በስቃይ ውስጥ ላሉ በዛ በመከራ በጭንቅ ውስጥ ላሉ ሰዎች እባካችሁን ስለ መድኃኒዓለም ድምፅ ሆኗቸው። በቃ አንዳንድ አልጎሪዝማችሁ የማይፈቅድ ሰዎች ሊኖር ይችላል። የምትሰሩት ስራ ሌላ ሊሆን ይችላል። ግን በተቻላችሁት መጠን ትኩረት ሳቡበት። በቃ በተቻላችሁ መጠን ትኩረት ሳቡበት። በዚህ ደረጃ የኢትዮጵያ ሕዝብ እያለቀ ነው። በዚህ ደረጃ እናት እያዘነች ነው። እናቴ ልጄ ውጭ ሄዶ ያሳልፍልኛል፣ ይረዳኛል፣ ከድክመቴ ያሳርፈኛል ብላ በምታስብ ሰዓት በእንደዚህ አይነት ወሮ በላና በእንደዚህ አይነት አሲድ በእንደዚህ አይነት ጨካኝ ሰው ልጇ እየታረደባት ይገኛል። እና ሁላችሁም ኢትዮጵያውያን የሆናችሁና ትውልደ ኢትዮጵያውያን በሀገር ውስጥም ያላችሁ በሀገር ውጭ ያላችሁም ኢትዮጵያውያን በሙሉ ለዚህ ልጅ ድምፅ እንድትሆኑት ይፈለጋል ማለት ነው። ሌላው በኢትዮጵያ ውስጥ ያላችሁ ወደ ሳውዲ አረቢያ ለመምጣት ያሰባችሁ እንዲሁም ደግሞ መተን እናታችን ቤተሰቦቻችን እንረዳለን ብላችሁ የምታስቡ ሰዎች በእርግጥ እሱም ተቀመጡ ማለቱ ከባድ ነው። ያላችሁበት
የሚባለን ነገር እንደሚከብድ የታወቀ ነው። ግን ቢሆንም ደግሞ ከዚህ መታችሁ ህይወታችሁን ከምታጡና እናት አባቶቻችሁ ሳይቀብሯችሁ የአሞራ አራት ከምትሆኑ ይልቅ ከዛው ከሀገራችሁ ላይ ሆናችሁ ሞታችሁን ብትጠባበቁ ይሻላል ብዬ ነው እኔ ሀሳብ አስተያየቴን የማስተላልፈው። እኔ አልዋሻችሁም፣ በጣም ነው የተሰማኝ። እኔ አሁን ስለዚህ ልጅ ቪዲዮ ስሰራላችሁ በጣም ተረጋግቼና በጣም ራሴን አስተውዬ በጣም በቃ ተረጋግቼ ነው አልቅሼ ወጥቶልኝ ነው ቪዲዮውን እየሰራውላችሁ ያለሁት ማለት ነው። እና ሳየው ልክ እንደ ማንኛውም ኢትዮጵያዊና ልክ እንደ ማንኛውም ወላድ ክውን ያልኩት በቃ እኔ ነኝ ወይስ ምንድነው እየተፈጠረ ያለ? የኔ ስህተት ነው ወይስ የሰው ስህተት ነው እስከምን ድረስ ነው የተሰማኝና በዚህ ልክ ጭካኔና በዚህ ልክ አረመኔነት፣ በዚህ ልክ ክፋትነት፣ በዚህ ልክ አረመኔያዊነት ለማንም ይበጃል ብዬ አላስብም። ማንኛችንንም አይጠቅምም። ነገ አንተ እንደዚህ ነህ፣ አንተ አራጅ ነህ፣ አንተ ገዳይ ነህ የመባል ስምን ከማትረፍና የመጠላት ስምን ከማትረፍ ውጭ ምንም የምናመጣው ነገር እንደሌለ ሁላችንም እናውቃለን። ግን ደግሞ ኢትዮጵያውያን የሆናችሁና ትውልደ ኢትዮጵያውያን የሆናችሁ አሁንም ቢሆን እኔ ልነግራችሁ የምፈልገው ነገር ምንድን ነው ብላችሁ ከጠየቃችሁ ከእንደዚህ አይነት ድርጊታችሁ ተቆጠቡ እባካችሁ። ተዉ፣ በቃ ተዉ። አይበቃም ወይ ስደቱ? አይበቃም ወይ ችግሩ? አይበቃም ወይ እንደዚህ መጨካከኑ? እስከ መቼ ነው? ኢትዮጵያ ምን ላይ እስክትደርስ ነው እንደዚህ መከራ የምናየውና የምንጨካከነው? በእውነት እኔ በጣም እየተሰማኝና በጣም እያዘንኩበት የሆነ ነገር ስለሆነ ነው። ይቺ እናት አሁን እሺ ምንድን ነው የሚያጽናናት? እንደዚህ አይደለም ለወላድ ለእኛ እንኳን ላየነው እንኳን አይደለም ለእናቱ እኛ ላየነው እንኳን እንዴት ነው የታመም ነው? እንዴት ነው ያዘን ነው? እንዴት ነው የተሰማን? እንዴት ነው ወገባችን ወሽመጣችን ቁርጥ ያለው? የእውነት ማለት ነው። አሁን እነሳያው ስላወሩ ሁሉም ሚዲያው ላይ ድድድድድ ለሳምንት ነው እንጂ ማንም የሚተገብረው ሰው የለም። ግን ለእንደዚህ አይነት ነገር ለምንድን ነው አቋም የማይኖረን? ለምሳሌ አንድ ነገር ልንገራቸው። የሆንሽ ዩጋንዳዊ አረቡን ይዛ ገደለቻት አይደል? አረቢቱ ዩጋንዳ እንዴት ነው እየተቀወጠች ያለችው? እንዴት ነው ሩዋንዳ እየተደረገች ያለችው? ለምን ራሱ በወደዳትና ራሱ ባፈቀራት እሷ ለምን ትገደላለች እያለች አስባችሁታል? እንደዚህ እንኳን የሰውን አባግጣ እኮ አላማገጠችም ራሱ ደፍሯት ነው ብለው ነው እንግዲህ ሀገሪቱን ሩዋንዳ እያደረጓት ያሉ አይደለም። እርስ በርሳችን እናንተ ያልምራችሁን፣ እናንተ ያልታዋችሁን፣ እናንተ ለኛ ያላሰባችሁልን ኢትዮጵያውያን እርስ በርሳችን ካልተሳሰብን የሰው ሀገር ሰው ያስብልናል ማለት ከባድ ነው። ይረዳናል፣ የኛን ያይናል፣ እኛ ሊመለከተናል ብሎ ማሰብ ከባድ ነው በእውነት። እንዴት አይነት ጭካኔና እንዴት አይነት አረመናዊነት ነው ግን? እንዴት አይነት አመለካከት ቢኖራችሁ ነው ግን? እንዴት አይነት ርህራሄ ኑሯችሁ ነው ግን? በዚህ ልክ እንዴት አይነት ሆዳችሁ ምን እየተሰማው ነው እንደዚህ ስታረጉ? ምን አይነት እርካታ እያገኛችሁ ነው? አይኖ ሰይጣናዊ ስራ እንደሆነ የሰይጣን ስራ እንደሆነ መቼም የሰው ልጅ በህይወቱ ራሱን እያወቀ እንደዚህ ያደርጋል ብዬ አላስብም። ከጎኑ አራጅ ከሌለ በልበል የሚለው ከሌለ ሰው በሰው ላይ ክፉ የሚያደርገው ከጎኑ በልበል የሚለው ነገር ስላለ ነው። ያም ደግሞ በልበል የሚለው ነገር ደግሞ ምንድነው ብላችሁ ካሰባችሁ ኃጢአታችን ነው። ኃጢአታችን ካጠገባችን ይሆንና የኃጢአት ላይ ኃጢአት ስራ ላይ ከኃጢአት ላይ ኃጢአት እንድናደርግ ይገፋፋናል ማለት ነውና እግዚአብሔር ማስተዋሉና ልቦናውን ይስጠን። እግዚአብሔር ልጁ ሰማያዊነትን ክብር አግኝቷል። ይብላይ ለእናቱ እንጂ የተብሰለሰለች ለምትቀረው ረዳት አልባ ላስቀሯት። በጣም ያሳዝናል በእውነት በጣም